ሰላም የተከበራችሁና የተወደዳችሁ ተመልካቾች የሰዓቱን የትንታኔ ዜናችን ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ሰሞኑን በአሜሪካና በዩክሬን የዲፕሎማሲ ውድቀት ለማስተካከል የዩክሬኑ ፕሬዝዳንት የፊታችን ሰኞ ወደ ሳውዲ አረቢያ እንደሚያቀኑ ተናግረዋል። የአውሮፓ ሀገራት በብራስልስ ለኪየቭ ድጋፍ ለማድረስ ሲስማሙ፣ ትራምፕ ግን ዩክሬናውያን ሰላም ስምምነት ከመድረስ ውጭ አማራጭ የላቸውም ሲሉ ተደምጠዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የፊታችን ሰኞ ወደ ሳውዲ አረቢያ እንደሚያቀኑም ነው የተናገሩት። ፕሬዝዳንቱ የአውሮፓ ህብረት ትናንት በብራስልስ አስቸኳይ ስብሰባ ሲያደርግ በሰጡት መግለጫም በሪያድ ቆይታቸው ከሳውዲው ልዑል አልጋውራሽ መሐመድ ቢን ሳልማን ጋር እንደሚወያዩ ነው የገለጹት። ከዚህ በኋላም የልዑክ ቡድኔ በሳውዲ አረቢያ ቆይቶ ከአሜሪካ ባለስልጣናት ጋር ይወያያል። የዩክሬን ሰላም እንዲሰፍን አጥብቃ ትፈልጋለች የሚሉት ዜሌንስኪ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በነጩ ቤተመንግስት ሲመክሩ ከታየው ንትርክ በኋላ ግንኙነታቸው እየተሻሻለ መምጣቱን መናገራቸውን ፍራንስ 24 ዘግቧል። የትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ትናንት በሰጡት መግለጫ ዜሌንስኪ የሰላም ስምምነቱን እንደሚፈልጉ የሚጠቅስ ደብዳቤ ለትራምፕ ልከዋል ነው ያሉት። በቀጣዩ ሳምንት በሪያድ አሊያም በጅዳ የሚደረገው ድርድርም ለዘላቂ የሰላም ስምምነት በር የሚከፍት የተኩስ አቁም ስምምነት ይደረስበታል ተብሎ እንደሚጠበቅም አብራርተዋል። ዩክሬን የተኩስ አቁም ስምምነት መፈረም ሩሲያ የተቆጣጠረቻቸውን ግዛቶች የግሏ አድርጋ እንድትቀጥል ያደርጋል የሚል ስጋት አላት። ፕሬዝዳንት ትራምፕን ጨምሮ የአሜሪካ ባለስልጣናትም ኪየቭ በሞስኮ የተነጠቀችውን መሬት ዳግም የማግኘት ዕድሏ ጠባብ እንደሆነ ሲናገሩ ቆይተዋል። ትራምፕ ትናንት ምሽት በነጩ ቤተመንግስት ከጋዜጠኞች ጋር በነበራቸው ቆይታም የዩክሬን ስምምነት መፈረም እንደምትፈልግ አስባለሁ፣ ምክንያቱም ምንም አማራጭ የላትም ሲሉ ተደምጠዋል። ሩሲያም ብትሆን እኔ በማውቀው የተለየ ምክንያት ስምምነት ትፈልጋለች፣ እርሷም አማራጭ የላትም ሲሉም ነው የሳውዲው የቀጣይ ሳምንት ምክክር ተስፋ ሰጭ ነገር እንደሚታይበት የጠቆሙት። የፕሬዝዳንት ዶናልድ ትራምፕ ከሩሲያው ቭላዲሚር ፑቲን ጋር ግንኙነትን የማደስ ፍላጎትና ለዩክሬን የሚደረግ ወታደራዊ ድጋፍ ማቋረጥ አውሮፓ ለደህንነቷ አሜሪካ ላይ መተማመን እንደማትችል ማሳየቱን የሚጠቅሱ የአውሮፓ መሪዎች ከሰሞኑ ተከታታይ ምክክር እያደረጉ ይገኛሉ። በትናንትናው ዕለትም ፕሬዝዳንት ዜሌንስኪ ጭምር የተሳተፉበት ምክክር በቤልጅየም ብራስልስ አካሂደው ለኪየቭ ተጨማሪ ወታደራዊ ድጋፍ ለማድረግ ተስማምተዋል የተባለው ክሬምሊን የፈረንሳይና የብሪታንያን ጨምሮ የአውሮፓ መሪዎች ከሰሞኑ እየሰጡት ያለውን አስተያየት ግጭት የሚያባብስ ነው በሚል ተቃውመዋለች። የሩሲያ የውጭ ጉዳይ ሚኒስቴር ሴርጌይ ላቭሮቭ አውሮፓውያን ወደ ዩክሬን ሰላም አስከባሪ ኃይል የሚልኩ ከሆነም ሞስኮ ላይ እጅ አዙር ሳይሆን የቀጥታ ጦርነት እንዳወጁን ቆጥረዋለን ማለታቸውን ቢቢሲ ዘግቦታል። ወዲህ ደግሞ አሜሪካ ዜሌንስኪን ለመተካት ከተቃዋሚ ፖለቲካ ፓርቲ መሪዎች ጋር በድብቅ ውይይት መጀመሯ ተሰምቶላታል። ቮሎዲሚር ዜሌንስኪ በአሁኑ ወቅት በሀገራቸው ዜጎች ያላቸው ተቀባይነት ደረጃ 44 በመቶ ብቻ እንደሆነም ተጠቅሷል። ዋሽንግተን በዩክሬን ምርጫ እንዲደረግ ግፊት እያደረገች መሆኗን ተከትሎም ፕሬዝዳንት ዜሌንስኪን ሊተኩ ከሚችሉ የፖለቲካ ሰዎች ጋር ነው እየመከረች የምትገኘው። የዶናልድ ትራምፕ አስተዳደር ደጋፊዎች የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪን ከሚቃወሙ የፖለቲካ መሪዎች ጋር ሚስጥራዊ ውይይት መጀመራቸው በስፋት እየተነገረ ይገኛል። ፖለቲኮ ጋዜጣ ይዞት በወጣው ዘገባ በጦርነቱ ምክንያት በተጣለው ወታደራዊ አስተዳደር ወይም ማርሻል ሎ ምክንያት ተራዝሞ የነበረው ምርጫ በቅርቡ እንዲደረግ ግፊት እያደረገች የምትገኘው አሜሪካም ዜሌንስኪን የሚተካ መሪ በማፈላለግ ላይ ትገኛለች ብሏል። እነዚህ ሚስጥራዊ ስብሰባዎች የተካሄዱትም የአሜሪካና የዩክሬን ፍጥጫ እየጨመረ በሚገኝበት ወቅት የዜሌንስኪን አማራጭ ለመፈለግ ሲሆን ይህም የፕሬዝዳንቱን አስተዳደር የወደፊት ዕጣ ፈንታ ላይ ጥያቄዎችን አስነስቷል። ፖለቲኮ ጋዜጣ ማንነታቸውን ካልጠቀሳቸው ምንጮች ባገኘው መረጃም ሚስጥራዊ ስብሰባዎች ከቀድሞው ፕሬዝዳንት ፔትሮ ፖሮሼንኮ ፓርቲ ታዋቂ ሰዎችና በፖለቲካዊ ፍላጎት ለረጅም ጊዜ ከምትታወቀዋ የቀድሞው ጠቅላይ ሚኒስትር ዩሊያ ቲሞሼንኮና ሌሎች የፖለቲካ ኃይሎች ጋር የተደረጉ ናቸው። ድርጅቱን የተቃወሙ ሰዎች በተለይ በሚሊዮኖች የሚቆጠሩ ዩክሬናውያን በጦር ግንባር እየተፋለሙ በሚገኙበትና በውጭ ሀገር በስደት በሚኖሩበት ጊዜ ይህ እርምጃ ትርምስ በማስከተል የሩሲያን ጥቅም እንደሚያስከብር እየተከራከሩ ይገኛሉ። የትራምፕ ቡድን በበኩሉ በጦርነትና በሙስና የተዳከመው የዩክሬን ሕዝብ እድሉን ካገኘ ዜሌንስኪን ከስልጣን ሊያወርድ የሚችል ድምጽ ሊሰጥ እንደሚችል ያምናል ተብሏል። የዩክሬን የፖለቲካ መሪዎችን አናግረናል ከተባሉት የአሜሪካ ባለስልጣናት መካከል አንዱ የሆኑት የአሜሪካ የንግድ ሚኒስትር ሃዋርድ ሎትኒክ ትራምፕ በዩክሬን ፖለቲካ ውስጥ
ማንኛውንም አይነት ቀጥተኛ ጣልቃ ገብነት እንደማያደርጉ ቢክዱም የአሜሪካው ፕሬዝዳንትና አጋሮቻቸው የሚሰጡት መግለጫ በዘለንስኪ ላይ ግልጽ የሆነ ጫና እያሳደሩ እንደሚገኙ አመላካች መሆኑ ተጠቅሷል። ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም ዘለንስኪን ያለ ምርጫ የሚመራ አምባገነን ሲሉ መወረፋቸው የሚታወስ ነው። በቅርቡ በዋሽንግተን በሁለቱ መሪዎች መካከል በተካሄደው ፍጥጫ የተሞላበት ክርክር በኋላ የአሜሪካ ከፍተኛ ባለስልጣናት ዩክሬን ለሰላም ዝግጁ የሆነ አማራጭ መሪ ያስፈልጋታል ሲሉ መናገራቸው ይታወሳል። ዘለንስኪ በቅርቡ በርካታ ፈተናዎችን እያስተናገዱ ቢሆንም የቅርብ ጊዜ የህዝብ አስተያየቶች ዘለንስኪን ከሌሎች ተወዳዳሪዎች በተሻለ የህዝብ ተቀባይነት እንዳላቸው የሚያመላክቱ ናቸው። የትራምፕ አስተዳደር ምርጫ የሚደረግ ከሆነም ዘለንስኪ ከስልጣን ሊነሱ እንደሚችሉ ቢያምንም የተለያዩ ፖለቲካ ተንታኞች በበኩላቸው በአሁኑ ወቅት ፕሬዝዳንቱ ሊገዳደር የሚችል ጠንካራ አማራጭ እንደሌለ መናገራቸውንም ፖለቲካው አስነብቧል። በቅርቡ ጊዜ በተሰበሰቡ የህዝብ አስተያየቶች መሰረት ፕሬዝዳንት ዘለንስኪ 44 በመቶ የዩክሬን ድጋፍ ሲኖራቸው የእርሳቸው ዋና ተቀናቃኝ በብሪታንያ የዩክሬን አምባሳደርና ወታደራዊ መሪ ቫለሪ 20 በመቶ፣ የቀድሞው ፕሬዝዳንት ፔትሮ ፖሮሼንኮ 10 በመቶ ተቀባይነት ሲኖራቸው ዩሊያ ቲሞሼንኮ በበኩላቸው ከ5.7 በመቶ መብለጥ አልቻሉም። እነዚህን የምርጫ እውነታዎች የዩክሬን ተቃዋሚዎች በፖለቲካዊ ምህዳሩ ላይ እውነተኛ ለውጥ ሊያመጣ የሚችል እጩን ለማቅረብ ያላቸውን ችሎታ በተመለከተም ጥያቄዎችን አስነስተዋል። የትራምፕ አስተዳደር ጊዜያዊ የተኩስ አቁምን ከፕሬዝዳንታዊ ምርጫ በኋላ ለማድረግና ከዚያም ወደ አጠቃላይ ሰላም ድርድር ለመጓዝ ይፈልጋል። ይህ ሁኔታ በአብዛኛው ከሞስኮ ፍላጎቶች ጋር የሚጣጣም ነው። ፕሬዝዳንት ቭላዲሚር ፑቲን ዘለንስኪን የስልጣን ጊዜያቸውን በመጨረሳቸው ህጋዊ መሪ ናቸው ብለው እንደማይቀበሉ ከዚህ ቀደም መናገራቸውም ይታወሳል። በሌላ በኩል ሁለቱን ተፋላሚ ሀገራት ወደ ሰላም ለማምጣት ጥረት እያደረጉ የሚገኙት ትራምፕ በሩሲያ ላይ መጠነ ሰፊ ማዕቀብና ታሪፍ ለመጣል ዝግጁ ነን ሲሉ ተናግረዋል። የአሜሪካው ፕሬዝዳንት ከሰሞኑ ለኪየቭ የሚደረግ ወታደራዊ ድጋፍ ማቋረጣቸውን በመናገር አሜሪካ በሩሲያ ላይ መጠነ ሰፊ ማዕቀብና ታሪፍ ልጥል እንደምትችል ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ከቀናት በፊት ለዩክሬን የሚደረግ ወታደራዊ ድጋፍ እና የደህንነት መረጃዎችን ማጋራት ያቋረጡት ፕሬዝዳንቱ ሁለቱም ተፋላሚ ሀገራት ወደ ድርድር እንዲገቡ አሳስበዋል። ዋይት ሃውስ ከሩሲያ ጋር ግንኙነቷን ለማደስ የተወሰኑ ማዕቀቦችን ለማንሳት እየተዘጋጁ መሆኑን ሮይተርስ ባለፈው ሰኞ ምንጮችን ጠቅሶ ቢዘግብም ትራምፕ ትናንት በትሩዝ ሶሻል ማህበራዊ ትስስር ገጻቸው በሞስኮ የባንክ ስርዓት ላይ ማዕቀብ ሊጣል እንደሚችል አመላክተዋል። ሩሲያ በአውደ ውጊያ ዩክሬን እያወደመች ነው፣ በመሆኑም የተኩስ አቁም አሊያም ዘላቂ የሰላም ስምምነት እስኪፈረም ድረስ በሩሲያ ባንኮች ላይ መጠነ ሰፊ ማዕቀብ ለመጣል አስቤያለሁ፣ ታሪፍ ሊኖር ይችላል ሲሉም ተናግረዋል። ትራምፕ ሩሲያና ዩክሬን ሳይረፍድባቸው አሁኑኑ ወደ ጠረጴዛ ዙሪያ ንግግር መግባት አለባቸው የሚሉት ትራምፕ ለ3 ዓመቱ ጦርነት ዩክሬን ተጠያቂ የሚያደርጉት ዳግም ወደ ዋይት ሃውስ ከተመለሱ በኋላ በሩሲያው ፕሬዝዳንት ቭላዲሚር ፑቲን ላይ ትችት ሲያሰሙ አልተደመጡም። ፑቲን የሰላም ስምምነት እንዲደርስ እንደሚፈልጉ በመግለጽ ከሞስኮ ጋር ግንኙነታቸውን ለማደስ ፍላጎታቸው ከፍተኛ ነው ተብሏል። በአንጻሩ የዩክሬኑ ፕሬዝዳንት በቃላት ከመወረፍ ተሻግረው ለኪየቭ የሚደረግ ወታደራዊ ድጋፍ አቋርጠዋል የተባለው ዩክሬን ባለፉት 3 ቀናት ወደ ሩሲያ ኩርስ ክልል ያስገባቻቸው ወታደሮች በሩሲያ ከባድ የመልሶ ማጥቃት እየተፈጸመባቸው በከበባ ውስጥ እንደሚገኙም ሮይተርስ በዘገባው አስፍሯል። ዩክሬን ከሩሲያ ጋር በሚደረግ የሰላም ስምምነት ንግግር እንደ መደራደሪያ ያልተጠቀምበት ያሰበችው ኩርስ ክልል በቅርቡ ከእጇ ሊወጣ እንደሚችልም እየተነገረ ይገኛል። ከነጩ ቤተ መንግስት ዱላ ቀረሽ ንትርክ በኋላም የአውሮፓውያኑን ድጋፍ ለማግኘት ወደ ለንደንና ብራስልስ ያቀኑት ቮሎዲሚር ዘለንስኪ ሰኞ ዕለት ወደ ሳውዲ አረቢያ ያቀናሉ ነው የተባለው። ሉካቸውም በሪያድ አሊያም በጅዳ ከአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮና ሌሎች ባለስልጣናት ጋር ይመክራሉ ተብሎ ይጠበቃል። በሳውዲው ምክክር መሻከር የታየበት የዋሽንግተንና ኪየቭ ግንኙነት ለማደስ ስምምነት ላይ ይደረሳል ብለው እንደሚጠብቁም የዋይት ሃውስ የብሔራዊ ደህንነት አማካሪ ማይክ ዊልስ ተናግረዋል። ዩክሬን ከ20 በመቶ በላይ መሬት የተቆጣጠረችው ሩሲያም በብሪታንያና ፈረንሳይ የቀረበውን ጊዜያዊ የተኩስ አቁም ስምምነትና የአውሮፓ ሀገራት ወታደሮችን በሰላም አስከባሪነት የማሰማራት ሐሳብ እንደማትቀበለው ማስታወቋም የሚታወስ ነው።